አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እንዲሁም የነገን ማን ያውቃል። ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ አላችሁ ሆይ? እንዴት ናችሁ? ጀማዓ ሁሉ ሰላም፣ ሁሉ አሪፍ? እንዴት ናችሁ? አላችሁ ሆይ? ከኔ ጋር አልሐምዱሊላህ። እናንተስ ስራ፣ ጤንነት፣ አፍያ ሁሉ ሰላም፣ ሁሉ አሪፍ? ከኔ ጋር ወላሂ አልሐምዱሊላህ። ሰሞኑን ትንሽ ያው አሞኝ ነበር። ቤተሰቦቼ ደግሞ ታውቃላችሁ በጣም አሞኝ ነበር ወላሂ ማለት ነው። መቼም የሰው ልጅ ያው ግዴታ ካልወደቀ ልታከም አይልምና እኔ ግን ደግሞ ማለት ለበሽታ ብዙ እጅ አልሰጥም ነበር። አጋጣሚ ምንም አልተሰማኝም ነበር። በፊትም ያመኛል ግን እንደዚህ ድንገት እንደው በቃ ጉልበቴን ባንድ ገነ ፍንፍን ወላሂ ስራህ ማለት ነው። ለሊት ስነሳ የለሁም በቃ እንደዛ ሁኔ ግን ጽዳት እነሳለሁ። ቤቱ ደግሞ ያው ካልተጸዳ ችግር ነው። ተነስቼ ስለምሰራ ያው ጤነኛ ነው ብለው ነው የሚያስቡት እነሱ። እኔ ሲያመኝ የሆነ ነገር ጉፋን ሲያመኝ ትኝት ስለምል ያውቃሉና እንዳላመሜ ነው የሚያስቡት። ድምጽ እንግዲህ ተቀይሯል፣ ያስለኛል፣ ያስነጥሰኛል። ሲያስነጥሰኝ ራሴን እንደዚህ ራሴንና አንተኔን እንደዛ አጣብቄ ይዤ ነው አንጥሶኝ እስከሚመለስ ማለት ነውና ውዶቼ ማለት ነው ሲያማችሁ ቶሎ ሕክምና ሄዱ። እኔ አንድ ሰዓት ያህል ላይ በላይ ቆይቼ እንዴት ልቆይ ዘጋውና ወጣሁ። ከዛ ስራ አልጨረስኩም ነበር። ሰውዬ ሲመጣኝ አጋጣሚ ከውጭ ነገርኩት። ደግነቱ ይዞኝ ሄደ። ከሰዓት ይዞኝ ሄደ። እዛ አልጋ ያስኩኝና ሚልኮስ ምናምን ተሰጠኝ። ሀራራይ በጣም ኦቨር ነው፣ አፍኖኛል። መርፌ ተሰጠው። ትንሽ በረደልኝ ማለት ነው። ያ አረ ላይ እንዴት እንዳደረገኝ ወላሂ ማለት ነው። በጣም ከባድ ነበር። እና ቤተሰብ ራሳችሁን ጠብቁ። ይሄ ኮሮና ነገር ነው፣ የሆነ ቫይረስ ነው ማለት ነው። ስለዚህ ራሳችሁን ጠብቁ። ትኩስ ጠጡበት። ሕክምና ደግሞ ውሰዱን ብላችሁ ተናገሩ። ዝም አትበሉ ሰዎቻችሁ ማለት ነው። በብዛት ብዙ ልጆች ታማችኋል። በላይብም ላይ ድምጻችሁ እንደዚህ በፊት አንድ ጊዜ ነበር የሆነች ልታማ ማለት ነው። እኔ እየጠያየኳት ነበርና በላይብ ላይ ጠፋሽ። ከዛ በኋላ ከዛም እንደገና ደግሞ ሰላምዬ እንደዛ አሟት ነበር። ሰላም እስካሁን ድረስ እንኳን የለችም። እኔ ከስራ አቁማ ይሁን ምን ይሁን ላይብም ላይ ሰው ስጠይቅ የሚመልስልኝ ሰው የለም። ባለችበት ሰላሟ ብዝት ይበል። የሰው ልጅ ሲጠፋ የጠፋ ብሎ መጠየቅ አለብን ስበሳችን ማለት ነው። ከጠፋች ትጥፋ ብላችሁ ዝም አትበሉ። ለዛ ለሰው እኮ ምንም አትጨምሩላትም አትቀንሱላትም። ግን እንደው የተጠያየቀን ሰው አላህ የሚወደዋል፣ በፈጣሪያችሁም ይወዳል። መልካምነት ለራስ ነው፣ ደግነት ለራስ ነው። እከሌ ጠፋች እኮ ምን ሆነ አይሆን ምን ደርሶባት ይሆን ብላችሁ መጠየቅ ኃጢአት አለው እንዴ? ኃጢአት የለውም ወላሂ። ዛሬ ራሱ ዜድዬ ስትጠይቅ ነበር መሪም ጠፋች እያለች ማለት ነው። እንደዚህ ሰው መጠየቅ ጥሩ ነው ወላሂ፣ ከአንዱ ማለት ነው። በሰው ሀገር እሺ ማን አለን? አንዱ ሰው ካልጠየቀ የታቃታለሁ ወላሂ ዝቅተኛ አስተሳሰብ ነው። ስለዚህ እስበሳችን እንጠያየቅ። ይሄ ኢትዮጵያ እንኳን እንደው ቢጠፋ ቢሄድ ወላሂ ብንጠያየቅ ምን ችግር አለው? አገሬ ሌላ ሀገር ነውና እኔ ስሄድ የታቃታለሁ። ምናልባት እኮ በረራችሁ በእኛ ላይ ቢሆን ደሴና ኮምቦልቻ ሳታልፉ አትሄዱም። የዛን ሰዓት ቤተሰቦቻችሁ ከሌላ ሀገር ባይመጡ እኛ ጋር ብታርፉስ ምን ችግር አለው? ዝምድና ቢፈጠር ማለት ነው። ሁልሽም ማለት ነው እዚህ ዩቲዩብ ላይ የኔ ቤተሰብ ይሆንሽው ማለት ነው። ሰምተሻል? ስለዚህ ህዝበሳችን እንጠያየቅ፣ እንዘይር። አንዱ ለአንዱ መድኃኒት ነው። የማታውቁትን ማሳወቅ፣ የምናውቀውን ማሳወቅ። እኔ አሁን ከሰው ነው ሁሉም ነገር የለመድኩ እንጂ ራሴ ያውቃለሁ ብዬ አይደለም ዩቲዩብ የጀመርኩት። አልሐምዱሊላህ ብዙ እውቀቶች አገኙ፣ ብዙ ነገሮች ቀሰምኩ። በምን በጓደኞች ጋር። ሰው ለሰው መድኃኒት ነው። ትዕግስት ጥሩ ነው። ትዕግስት ካለ ብዙ ነገር ይታለፋል፣ ብዙ ነገር ይደረሳል። ደግሞ ላይ ለሰው ቅን ከሆናችሁ በህይወታችሁ ደስተኛ ነው የምትሆኑት። ያ ሰውን ደግሞ ሊቆጥርህ ይችላል፣ ግን አንተ ውስጥ ደስተኛ ነው። ውስጥህ ብታደርግም ለሰው ብታደርግም በቃ ውስጥህ ሙሉ ነው። ስለዚህ ለሰው ልጅ መልካም እንሰብ። ከአመት አመት አላህ ያድርሰን ሁላችንንም ውድ ቤተሰቦች ማለት ነው። ቤተሰቦቻችንን አላህ ደህና ያደርግልን በያሉበት፣ እናንተንም በያላችሁበት አላህ ደህና ያርጋችሁ።
ከቤተሰብ ጋር ናፍቃችሁ ናፍቆት ስንት ያደርጋል። በዛ ላይ ስራው፣ ጫናው፣ ምኑ ስንት ነገር አለና ይሄ ነገር አለ ቤተሰብ ማለት ነው። ከቤተሰብ ጋር በሰላም እንድትገናኙ ስትሰግዱ ዱዓ ማድረግ። እናት የትም አትገኝም አንድ ጊዜ ካመለጠች፣ አባትም የትም አይገኝም አንድ ጊዜ ካመለጠ። ስለዚህ እናትና አባቶቻችሁ ጋር እንድትገናኙ ዱዓ አርጉ። ገንዘብ ስትሉ ደግሞ እርሜያችሁን አጨርሱ። ሂዱና ሀገራችሁ ውለዱ፣ አግቡ። ያላገባችሁ ካላችሁ አግቡ። እዚህ የሰው ሀገር ማለት ነው እድሜ መጨረስ፣ ፊት ማበላሸት ነው። ሌላ ምን ትርፋለ? እርግጥ ብር ይያዛል አይደል? ብር ደግሞ አላህ ካልባረከላችሁ ብር 10 ቢሰራ 2000 ተሰራ 3000 ተሰራ 5000 ሰራ 2000 ሰራ ወላሂ ያው ነው ብሩ። ስለዚህ አገራችን ገብተን ከቤተሰብ ጋር አላህ ፏ ብትናርጎ ያኑረን እላለሁ። ምኞቴ ነው። ፏ ብትን ብለን እዚህ የሰው ቤት ነጋ አልነጋ አረፈደ ብለን የምናየውን ደግሞ ሀገራችን ክደን በቃ ዘና ያለ ኑሮ አላህ ይስጠን ሁላችንንም ማለት ነው። እና ቤተሰቦቼ ይሄን ነው የምላችሁ። የነገዬ አሟት ከርቦ ነበረ። አሁን ግን ያው እየተሻላት ስለሆነ ነቃ እያለች ነው። ዘይሯት፣ ኮሜንት በደንብ ስጡ ኢንሻአላህ። ቢስሚላህ አላህ ደህና ያርገን ሁላችንንም። እና ማለት ነው ሌላ ምን ልጨምርላችሁ መሰላችሁ ማለት ነው። እና ማለት ነው ደግሞ ልብስ አሰብስቡ። ልብስ ስከዱ አሰብስቡ። ወላሂ እቃ እንኳን ይሄ መርቢን እንኳን ካርጎ ብታረጉት ካርጎ እንኳን ብታረጉ መርቢን እንኳን ይሸጣል ኢትዮጵያ ሄዶ ማለት ነው። ወይም ጎላ ይሄ ትላልቁ 60 ሊትሩ 60 ሊትሩ 25 ሊትሩ 50 ሊትሩ ካርጎ ብታረጉ ይከራያል እዛ። እሺ ልብስ ጠቅጥቀሽ በሻንጣ ተጀርሽ፣ ሻንጣው መንገራ ይፈነዳል። ታንዱ ሀገር አንዱ ሀገር ሲጫም ማለት ነው መኪና ላይ። ልብስ አትሰብስቡ፣ ወርቅ አርጉ። ወርቅ ምን ቢወደድ ወርቅ ሚዛኑን አይቀንስም ልንገራችሁ ማለት ነው። እኔ ወርቅ እወዳለሁ ላይ ወርቅ ወርቅ እወዳለሁ። ስለዚህ ወርቅ ግዙ። በቃ ብር አታባክኑ፣ ዝም ብላችሁ ብር አታባክኑ። ወርቅ ገዝታችሁ አስቀምጡ፣ ይጠቅማችኋል ለራሳችሁ። ነገ ጧት አገር ቤት ብትሄዱ ትሸጡታላችሁ፣ የትም ቦታ ብትሄዱ ትሸጡታላችሁ። ወርቅ ብር ማለት ነው። ወርቅ ማለት በባንክ ያስቀመጣችሁ ያህል ነው። ይሄን ነው ወቁ ማለት ነው። በባንክ ያስቀመጣችሁ ያህል ነው ወርቅ ማለት ነው። ብር በባንክ የተቀመጠ ያህል ነው። ምክንያቱም አገር ስትገቡ ትሸጡታላችሁ፣ ብር መያዣ ይሆናል። ብር ግን ስንወጣ እንገዛለን፣ አንድ ነገር እንገዛለን። ስንሄድም አንድ ነገር እንገዛለን። ስንመጣም የሆነ ሰልባጅ ይዘን እንመጣለን። ስለዚህ ወርቅ ግን ብሸጡትም አትራፊ ነው፣ ብር ነው ቢቀመጥም። እና ወርቅ ግዙ ቤተሰቦች ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሮች ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ጤናችንንም ሁላችንም አላህ ይስጠን። ከቤተሰቦቻችን ጋር አላህ በሰላም ያገናኘን። ሁላችሁም አላህ ጥሩን ትዳር ይወፍቃችሁ። ያላገባችሁ ማለት ነው። ያገባችሁም ደግሞ ከቤው ከየትም ቦታ ሳይድ ይጠብቃችሁ ማለት ነው። አሰላሙ አለይኩም።